እግዚአብሔር ሁሌም ለኔ ይጠበኝ ነው Magano Galato Illos Ane Kirodoya Warba Sidamu Warba Ethiopia Gurume Zi Warba Kidiste Galatinem አንደኛው አመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ መቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗም መቤቴ ባለቤቴ በጣም ወድሻለሁ ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁን ጤና ይስጥልን ውድ የአቦጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ 11ኛው ጉማ አዋርድን በአማረና በደመቀ ሁኔታ ጀምረናል። ይሄው ከብሩኬ ጋር ጀምረናል። አልጀመርንም የኔ እንኳን ለ11ኛው የጉማ አዋርድ ፕሮግራም አደረሰሽ እንኳን አብሮ አደረሰ እንዴት አይሽው የዘንድሮ ወይ በጣም ያምራል በጣም ያምራል ባለመልኩ አድዋ 00 ነው ትክክል ስንት ጊዜ ተጋብዘሽ መጥተሻል ብዙ ጊዜ 11 ነው እስካሁን ቢያንስ 5 6 በትንሹ ያ እንግዲህ ድርብና ፊልም ቲያትር የማይነጣጠሉ ነገሮች ናቸውና ተጋባዥ ነሽ ወይስ ዘንድሮ ውጭ ላይ ያለሽበት የለውበትም ተጋባዥ ነኝ እና እንዲ ለመጋበዝ ዝንጥ ብለሽ እንጂ ባለሙያ ሲከበርማ ለማየት እንዲ ነው እንጂ መሰነት ጉማ በባህሪው ደግሞ ምንድነው በጣም ብዙ ዝነጣ ልብስና ምን የሚታይበት ያገር ባህል ልብስ ያገር ባህል ልብስ የኔ እንዴት አየሽ በጣም ነው የሚያምር ደስ ይላል እንደዚህ ስትሆኑ ደስ ይላል በጣም ነው ማመሰግነው ስለዚህ ምን አዲስ ነገር አለ አሁን ኖ ሞር እየተሰራ ነው አይደል እየተሰራ ነው ሌላስ ምን አዲስ ነገር አለ ባንቺ አለ ፊልም አለ ቲያትር አለ ሁሉም በየአይነቱ አለ ከሰው ልብ ውስጥ ያልጠፋው ደግሞ ማን ነው እረኛዬ ነው እሱ በጣም አለ ምን ሌላም ይመጣል ደግሞ እረኛዬ ነው እንደዚህ አይነት እንጠብቅ ምን የተለየ አንዲት ገጠመኝ ብቻ ንገሪኝ እስቲ ወይ ብዙ ገጠመኛለኝ እና ሾርት ነው ልጆቹ ተሸልመው ያልቃሉ ከጀመረ ስለዚህ ሌላ ጊዜ ሰፊ ፕሮግራም ይዘናው እናረጋለን ድርብዬ ስላገኘሁሽ ደስ ብሎኛል አምሮብሻል እንዲሁ ሁሌ እንዳይሽ ያድርገኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ቴንክ ዩ መልካም ፕሮግራም አሜን አሜን እሺ ተመልካቾቻችን አሁን ደግሞ ከአዜብ ጋር ነው የምገኘው ተዋናይት የማስታወቂያ ባለሙያ ምንድነው ሚስጥሩ እንደዚህ ሁሉ እምር ብሎብሽ ያንግ እንደነሽ ስራ ነው ዛሬ ዘንጠሻል ምን አይነት አለባበስ ነው ይሄ እንግዲህ የባህላችን ነው ወደ ራያ አካባቢ ራያ ያምራል በጣም ቆንጆ ነው ዛሬ እንዴት ነው ጉማ 11ኛው ጉማ ለየተባለ መልኩ አድዋ 00
እየተከበረ ያለውና እጩ አለሽበት ወይስ የተለየ እንግዳ ነሽ? የዛሬ ዓመት እጩ ነበር በተከታታይ ድራማ እጩ ነበር። አሁን ግን ጓደኞቼ ናቸው እነሱ አሉ። ስለዚህ እነሱ ነው። እንዴት ነው ጓደኞች ትጠብቂያለሽ? ሁሉንም የሰራ ሰው ሁሉ ያው ሲሸለም ደስ ይላል። ከአንቺስ ምን አዲስ ነገር እንጠብቅ? አለ ብዙ አዲስ ነገር በቅርቡ አዲስ አልበም ይወጣል። ተከታታይ ድራማ ላይ ፊልም ይወጣል። አልበም ሙዚቃ የሚገርም ነው። እኔ አዜብን ማቃት በማስታወቂያና በፊልም ብቻ ነበር። አሁን ደግሞ በሙዚቃ ልትመጭልን። በእርግጥ አንድ ያየሁት ሙዚቃ አለ ይመስለኛል አይደል? ይሄ አዲሱ ነገር ነው። ተመልካቾቻችን እንግዲህ አዜብን በሙዚቃ መቼ እንጠብቅ? በቃ በዚህ ዓመት በጣም ቴንኪው። እንግዲህ ሙሉ ፕሮግራሙን አብረን እንከታተላለን ማለት ነው። ቴንኪው በጣም እሺ አዜብ። ተመልካቾቻችን እንግዲህ ጉማ አዋርድ የማያመጣው ነገር የለም። እዚህ ጋር ደግሞ ምንድነው የሚታየኝ ስላለባበስሽ? ዛሬ ለበስኩትኝ የሃሙ ዲዛይን ኩቱር ልብሳችን ነው። ኦኬ እንደምታየው የአክሱምን እሺ ጥልፍም አለው። እያንዳንዱ ይሄ ዲዛይን የምታየው በእጅ ነው የምንሰራው። እሺ ቦታውን የሚመጥን አለባበስ ነው። ማን ነው ዲዛይን ያደረገው? ግን ከስምሽን ጀምር። ስሜ ሀሙና ፈይሰል ይባላል። እሺ የሃሙ ዲዛይነር ዲዛይን ኮፋውንደር ነኝ። እሺ እና ያው እንደምታየው ልብሳችን አርትንና የሀበሻ ልብስ እንደባልቀን ነው። በጣም ያምራል። በጣም እኔ ለየት ብሎብኛልና እነሱም በጣም ያምራሉ። እንደምታዩት የት ነው አድራሻችሁ? አድራሻችን ቦሌ መድኃኒዓለም ሞል ላይ ነን። እሺ አርቲስት አልብሳችኋል ወይስ ዛሬ የእናንተ ድርሻ ምንድነው? ዛሬ እኛ ነን ተጋባዥ ነን የመጣነው። ተጋባዥ ናችሁ? እንዲሁም ብራንዳችንን ለማስተዋወቅ ነው። በጣም አሪፍ። ኢንስታግራም ላይ እና ቲክቶክ ላይ ሃሙ ዲዛይን በሚል ታገኙናላችሁ። ሜካፓችንን ደግሞ እንደዚህ ቆንጆ አድርጎ ይሰራል ሃቡ ስታይል ነው። እሱን ማመስገን። ያንቺንም ስም ንገሪና። እኔ ሴር እባላለሁ። ሴር ፈይሰል ዲዛይነር እህት ነኝ። ኦኬ ዲዛይነር። የኔን አለባበስ እንዴት አየሽው? ቆንጆ ነው፣ ወድጄዋለሁ። ወደሽዋል? የሀበሻ ልብስ ሁሉም የሚወደድ ነው። ስለዚህ ኔክስት 12ኛው ደግሞ እኔን ታለብሱኛላችሁ ማለት ነው። መምጣት ብቻ ነው። እንግዲህ ያው እንደምታዩት ነው። ሁሌም ጉማ ሲታሰብ እንደዚህ ዝንጥ ያለ ነገር ነው። እንግዲህ እስቲ እናወዳድራለን። ቴንኪው በጣም እናመሰግናለን። እሺ ግቡ። ቴንኪው። እሺ ተመልካቾቻችን እንግዲህ ከሳምሬን ጋር ድጋሚ 11ኛ የጉማ አዋርድ ማለት ነው። እንዴት ነህ? አለው በዝንጥ አትታማም። ዛሬም ዝንጥ ሽክ ብለህ መጥተሃል። ያው ቤት ያፈራውን ነው ምን ቤት የተገኘውን ነገር ለብሰህ ትመጣለህ። ነገራችን ላይ ጉማ ሲባል አብዛኛው በቃ አለባበስ ነው የሚታይበት እና በብዛት ግን የባህል ልብስ ነው ያለው። ዘመናዊ ልብስ የመጣው አንተ ቅድምም ለሌላ ሰው እንግዲህ ኢንተርቪው ላይ ስናገር ነበርና አጋጣሚ ሆኖ የመጥሪያ ወረቀቱም የደረሰኝ ዛሬ ጠዋት ነውና በጣም ስራ ላይ ነበርኩና አልተዘጋጀውም እንጂ የባህላዊ ልብስ እንግዲህ አልታማም። በደንብ በክሊፖችን ታውቃለህና አልታማም በሚገባ። ለስንተኛ ጊዜ መጣ? የ11ኛው እኔ የመጀመሪያ ነው። አጋጣሚ ሆኖ ለረጅም ጊዜ እዚህ ስላልነበርኩኝ አንተ ታውቃለህ እንግዲህ ተመልካቾች ለመናገር ያክል ስላልነበርኩኝ ነው። የሚቀጥለውን እንግዲህ ከኔ በላይ እንግዲህ ማንም ዘንጦ ነው። እንዴት አየው ግን ቫይቡን ምናምን ያለው ነገር በጣም ነው የሚገርመው። እንዴት ደስ እንደሚል እውነት ያው ምን ልበልህ በጣም ብዙ ጋዜጠኞች አሉ፣ ሴሌብሪቲዎች እንዳንተ ድምፃውያን አለ፣ የፊልም ተዋናይ አለ፣ ዘናጭ አለ፣ የቲክቶከሮቹ አሉ። ደስ ይላል እና ገብቼ አዳራሹን ለማየት እንዴት እንደቸኮልኩ የመጀመሪያ ነው ስመጣ እዚህ አድዋ ነው። እኔም ራሱ በክብር ሸኝሃለሁ። ከፕሮግራም በኋላ ወይ ድጋሚ እንገናኛለን። በደስታ ታንክ ዩ ዩ ዌልካም። አሁን ደግሞ የምገኘው ከሙሉ ዓለም ጋር ነው። እንዴት ነህ ሙሌ? ደህና ነህ? ድምፃዊ በጣም የምንወደው የምናከብረህ ዛሬ ጉማ ላይ ተገናኝተናል ድጋሚ። እንዴት አየኸው? ይሄ ድባቡ በጣም ነው ደስ የሚለው። እውነት ለመናገር ከውጭ ጀምሮ ያለው አቀባበል፣ መስተንግዶ፣ የሰው አለባበስ፣ ሰው አክብሮ የመጣው ነገር በጣም ደስ ይላል። ለስንተኛ ጊዜ ተገኘህ አንተ? ይሄ 11ኛው ነው የተከበረ ያለው ዛሬ። 11ኛው የተገኘ እኔ ለሁለተኛ ጊዜ ነው የተገኘው። ለሁለተኛ ጊዜ በጣም አሪፍ። ብዙ ጊዜ እንግዲህ ሳውንድ ትራክ ሲሰራ በዛ እናውቃለን። እንዴት ነው ጉማ ላይ የገባልህ እስካሁን ድረስ? ከዚህ በፊት ያው 3 የጉማ ዋንጫዎችን ወስጃለሁ። ናይስ 3 ወስጃለሁ። በአሁኑም ደግሞ በባለክራር እጩ ነው። በጣም አሪፍ። ያው እንግዲህ እጩ ነው ሙሌ እንደምታውቁት። ስለዚህ መልካም እድል እመኝልሃለሁ በዚህ አጋጣሚ። ሌላስ አልበም ወይ የተለየ ነገር ምን እንጠብቅ? እንግዲህ ያው በስኬጁላችን ከሄደልን ያሳ አልበም ጨርሰን አስበናል። እሺ እንግዲህ ያው በዚህ ሰዓት ይወጣል ብላ አታስቡም። ያለውን ነገር ሙዚቃ ነገር ታውቀዋለህና ከዛ በፊት ግን ያው አንድ ነጠላ ሙዚቃ ወደ እንጠብቃለን። ያው ሙሌ እንግዲህ አይታማም እንደምታውቁት ሳውንድ ትራክ ላይ እኔ በጣም እወደዋለሁ። አባባይ ነው ያንተ ስራዎችና
እንዴት ነው የዛሬውስ? እንዴት ነው? ምን ተቻ ያደርጋል? በጣም ቆንጆ ነው። ብዙ ሰው የወደደው ስራ ነው። እኔም በጣም ወድጄዋለሁ። የትንሽ የሚል በባለ ክራር በጣም ብዙ ሰው የወደደው ስራ ነው። ግን በጣም ጎበዝ እና የደህንነት ወክቻው በጣም ቆንጆ ነገር ሰርተዋልና እንግዲህ የጉማ ፕሮግራም አዘጋጆች እንግዲህ ቤስት የሚሉትን ይመርጣሉ ያስባለን። ሁሉም ቢበሉ ራሱ ብዬ ማሰባቸው ናቸውና ሁሌ መልካም እድል እመኝልሃለሁ። አመሰግናለሁ በጣም። እሺ እዚህ ጋር ደግሞ ሙሉ ኢትዮጵያ ማን ነው ስምሽ? ስሜ ኤፍራታ ኢትዮጵያዊ ያ ኤፍራታ ኢትዮጵያ ልብሱ በጣም ያምራል ሙሉ ኢትዮጵያን ብሔር ብሔረሰብ የሚወክል ይመስለኛል አረ አልተሳሳትኩም ማን ነው ዲዛይን ያደረገው ራሴ ነኝ ራስሽ ዲዛይነር ነሽ አይደለሁም ግን የራሴ ስራ የራሴ ዲዛይን ነው ያው ሌላ ሰው ነው አብሬ ቁጭ ብዬ ይሰራልኝ ግን የራሴ ሀሳብ ነው ዲዛይን ስለዚህ ጉማ ላይ ያው ለየት ያለ አለባበስ ስለሚጠበቅ ሁሌም አንቺም ያንን ነው እንጂ ከአርት ጋር የተገናኘ ነገር የለም ዲዛይኑ እንዳለው ነው አይደለም አርት ውስጥ አሁን እየገባሁኝ ነው የሰራቸው ፊልሞች አሉ አሁን ገና እየመጣሁኝ ነው ግን ሌሎች የቱምናም እየሰራቸው አሉ ወደ ሲኒማው ደግሞ አሁን በደንብ እየመጣሁኝ ነው አይ ይገባሻል በፊልሙ ይጠብቁ ነው አይደል አይ አለባበስሽ በጣም ያምራል በጣም ወድጄዋለሁ አልያዝሽ ሁሉም እየገባ ነው ደክሞሻል ሁሉም እንዳንቺ ሀገሩን ወዳድ ይውላልው በጣም አመሰግናለሁ አመቱ ምርጥ ድምጽ አሸናፊ አፊኒ ሀብታሙ አዲስ በጣም አመሰግናለሁ ሀብታሙ በፐርሰናል ጉዳይ ከተማው ስለሌለ ነው ግን በጣም አመሰግናለሁ ብሏል የአፊኒ ክሩ we did it ብሏል so congratulations የሲዳማ ክልልን ሁላችንም ፕሮዲዩሰሮችን ሁሉ እንኳን ደስ አላችሁ congratulations የጉማ የአመቱ ምርጥ የፊልም ሙዚቃ አሸናፊ ጥቁር አደይ እሱም ካሳውን አብነት አጎናፍ በጣም እናመሰግናለን ይሄ ዋንጫ ለጨዋዋ ኤደን አይሸሹ ጉማ አዋርድ ላይ የምርጥ ስኮር አሸናፊ አፊኒ ስማገኘው ሳሙኤል ያስፈራል አፊኒ ፊልም የብዙ አመት ልፋታችን ነው እና ለዚህ ልፋታችን ለዚህ ፍሬ ያበቃን እግዚአብሔር የተመሰገነ ይሁን እና የፊት አውራሪ ሲዳማ ባህልና ቱሪዝም ቢሮ ኃላፊ አቶ ጀጎ አገኘው ከልብ አመሰግናለሁ እና ሙሉ የባህል ቱሪዝም ቢሮ ክሩ እንዳለ በጣም አድርጌ አመሰግናለሁ የምርጥ ሜክአፕ ዝናዎች ዘርጋባቸው
አይ ቲንክ ከካሜራ ጀርባ መሆን ሞር የተሻለ ነው። ግን ሳልናገር ማለፍ የሌለብኝ ብዙ ነገር ስላለ እግዚአብሔር ይመስገን። እውነት ክብሩን እሱ ይውሰድ። እግዚአብሔር ቀን አለው። አይ ቲንክ ዛሬ የኔ ቀን ነው እና እግዚአብሔር ይመስገን። እግዚአብሔር ይመስገን። ከዛ አፊኒ በጣም እውነት we deserve more በጣም ዋጋ የከፈልንበት ስራ ነው። ፐርሰናሊ እኔም እንደዛው የዚህ ጥበብ ፍቅሩ እንዳለኝ የተሰማኝ የአንድ ወር ልጄን ትቼ የመጀመሪያ አፊኒ ስብሰባ ሲሄድ ነው እና ብቻዬን አልነበረም ዋጋ የከፈልኩት። ልጄን፣ ቤተሰቦቼን ሁሉንም ነው ዋጋ ያስከፈልኩትና ለሁላችሁም ለክሩ አመሰግናለሁ። ባለቤቴን ዳንኤል አንማው እውነት ሁሉም ሴት ያንተ አይነት ባል ያስፈልገዋል። እኔ ሄጄ ልጄን ፕሮቴክት ያደረገልኝ እሱ ነው። አመሰግናለሁ እንዴ። ሌላ ደግሞ በዚህ በስራ ጉዞዬ ላይ ሁሌ መሸለም ምፈልግ የነበረው በጣም ወዳት ጓደኛዬን ለማመስገን ነው። ሁሌ ማለት እኔ እዚህ ጋር ቆሜ ማውራት የምችል ሰው መስራት የምችል ሰው እንደሆንኩ ፊልም አላረግ ሰው ነበርኩኝና ሁሉ ነገሬን እንዳይ ያደረገች ኤፍራታ ኤርሚያስ ወሳጋለች። ወድሻለሁ ማለት ፕሮግሬሲን ያየ ሁሉ ከመጀመሪያው ጀምሮ መለማመጃዬ ነበረችና ያው ዛሬ አመሰግናለሁ ሁላችሁም። አሁን የምርጥ የፊልም ጽሑፍ እጩዎችን አስቀድመን በቪዲዮ እንመልከት። ምርጥ የፊልም ጽሑፍ ትዝታ ዳንኤል አንማው፣ ጥቁር አደይ ፍጹም ካሳሁን፣ ለፍትህ ዓለም ሰገድ አሰፋ፣ 6 ሰዓት ከሌሊቱ በኃይሉ እንግዳ፣ አፍኒ ሚኪያስ ቸርነትና ታሪኩ መኮንን። የጉማ 11ኛው ዝግጅት በፊልም ጽሑፍ ዘርፍ አሸናፊ ጥቁር አደይ። ፍጹም ካሳሁን አመሰግናለሁ። ከዋንጫው በላይ በጣም ደስ ያለኝ ነገር አብሬያቸው የተወዳደሩት ፊልሞች ናቸውና ክብር አለኝ። በተረፈ ይሄ ዋንጫ ድርሰትን ድርሰት የሚያደርገው አክተሮች፣ ካሜራማኖች፣ ሌሎች ባለሙያዎች ናቸው። ለነሱ ክብር አለኝ። የመጀመሪያ ዋንጫዬ ነው። እንኳንም ሆነ ብያለሁ። ምክንያቱም በዚህ በአማራ አዳራሽ በማከብራቸው ሰዎች ፊት ለመጀመሪያ ጊዜ ይህን ዋንጫ በማንሳቴ እድለኛ ነኝ። አመሰግናለሁ። አሁን የምርጥ ቅንብር እጩዎችን ቪዲዮዎችን እንመለከታለን። ምርጥ ቅንብር ጥቁር አደይ ዘራ ያዕቆብ፣ ትዝታ ዳንኤል አንማው፣ ለፍትህ ዮፍታይ መስፍን፣ 6 ሰዓት ከሌሊቱ ዳንኤል አንማው፣ ጃና ሞራ አሸናፊ አረጋና ታምሩ ጥሩ ዓለም። የዓመቱ የጉማ ምርጥ ቅንብር ትዝታ ዳንኤል አንማው።
በጣም አመሰግናለሁ። ጓደኞቼ ሁላችሁም በጣም አመሰግናለሁ እዚህ ፊልም ላይ ይሄ ፊልም እንዲሳካ ከጎኔ ስለነበራችሁ ቃልዬ፣ ኢዮባ፣ ኤላ፣ ባያ፣ ቴዳ ሁላችሁም በጣም አመሰግናለሁ። ከሁሉም በላይ ይሄ ፊልም እንዲሳካ በጣም ዋጋ የከፈለችው ዝናይት ውዷ ሚስቴ በጣም አመሰግናለሁ። እንኳን ደስ አለሽ። እሺ አሁን የምርጥ ሲኒማቶግራፊ እጩዎችን ቪዲዮ እንመልከት። ፎቶግራፊ 6 ሰዓት ከሌሊቱ ኤልያስ ተስፋዬ፣ ጥቁር አደይ ጳውሎስ ጸጋይ፣ አፍኒ ቢኒ መኮንን፣ ትዝታ ኤልያስ ተስፋዬ፣ ጃናሞራ አብዱል ከሪም ፋጫ። የዓመቱ ምርጥ የጉማ ሲኒማቶግራፊ ከሌሊቱ 6 ሰዓት ኤልያስ ተስፋዬ። በመጀመሪያ ፈጣሪን በጣም አመስገን እፈልጋለሁ እና በመሃላችሁ ዛሬ በጣም ደስ የሚል ቀን ነውና ደስ የሚል ምሽት ነው። ሶሪ እናትና አባቴ ይገኛሉ። አመስግኛቸው አላቀም ከዚህ በፊት እና ሙሉ የ6 ሰዓት ክሩን በጣም አመስገን እፈልጋለሁ። አመሰግናለሁ። ቴንክ ዩ። ተስፋ የተጣለባት ምርጥ ተዋናይት ቪዲዮን እንመልከት። ምርጥ ተስፋ የተጣለባት ሴት ተዋናይት አትንኪር። እኔማ ይሄ ነገር የአያቴ ቢሆን ነው እስከዛሬ ማንም ሳይለብሰው ግድግዳ ላይ ተሰቅሎ የከረመው። ይሄንን ለብሰ በጌጣ ላይ ይቅርታ ትጠይቀኝ። አናያ ይኮኖቶ እኔ አይሮ ሪታሪቱ ገለቴ አባቴ አንቺ ከመጣሽ በኋላ በጣም ደስተኛ ነው። አፍኒ ሳሩን ገነነ ፈሪያሞ ብልብልሳኒ ቻርጅ ፍጤተው ደንዳሃዋንቴ ማል ዋይ ቆረኖ ሄዲሰን ማል ጎደስ የሮና ገሄጅ ረበር ጉርባ ከነብረሞ ናውዙ ቢላሂ ደለጋንደ ጉርባ ከነብረ ካኒነቆ እንገደ ከንቲናር የስቲ ሜቲን ጅራ ሶለኔ ሰቦንቱ አህመድ ለዚህ እኮ ነው የምወድቅ። በቃ እንዲህ ነው የምሆነው ማለት ነው። የመጨረሻ ነው ህይወቴ መልስልኝ እንጂ የመጨረሻ ሁለት ቅጣት ከላራ ሙሉጌታ። እንግዲህ አሸናፊዋ ምርጥ ወጣት ተዋናይ ክላራ ሙሉጌታ። ናችሁ? አመሰግናለሁ። እግዚአብሔር ይመስገን። ያው አልጠበቅኩምና ያው ንግግርም በዛው ልክ አልጠበቅኩም አለ አልተዘጋጀሁም። ስለዚህ አመሰግናለሁ። መዝሙር እና እናቴን ማመስገን ፈልጋለሁ። እናቴ ቅድስት ድንግል ማርያምና እናቴ አስፋራ ወርቅ ተሻገር እና ውድ ባለቤቴ በጣም ነው የማመሰግነው። እወድሃለሁ።
እንዴት ናችሁ? እንኳን ለዚህ አበቃችሁ። የተሸለማችሁ እንኳን ደስ ያላችሁ። እጩ የሆናችሁ እጩ መሆን ራሱን የቻለ ሽልማት ነው። እስካሁን ሰርታችሁ ፊልም ኢትዮጵያ ውስጥ የሰራችሁ ባለሟሎች እጅግ በጣም ክብር ይገባችኋል። ሁላችሁም ለራሳችሁ ሞራል ስጡ። አሁን ተስፋ የተጣለበት እጩ ተዋናዮችን የምናይበት ጊዜ ይሆናል። ምርጥ ተስፋ የተጣለበት ወንድ ተዋናይ የዳሪክን እጅ ለማግኘት በጣም ስጥር ነበር፣ አልቻልኩም። የሚሰራው ንጉት ስራ የሚሰራው በሰዎች እጅና ስም። ታዲያ እንዴት ይሻላል? የከርቸሌ ወዳጆቻችን እስከሆነ ተው ይገርማል። ሞች ተለይቷል። እንፈራም ስላላችሁ ባሉበት መከታተል የምንችል ይመስለኛል። መተኛት የለብን። ለእውነትም ቁም ጠበቃ ነኝ። ለፍትህ ሳሊም አብዱራህማን amma bishin nuftee dhiifama sidaafattuun godhaatsa yeroo wayii garuu mattisaa guutummaan guutarkaa maatiin irraa ajjeefamanii obsa miira akkamitti dhaga'amaa jira jaalalli qayyoo ergaa akkas ta'e stooniin gaafa isheen wanni jiru tokko tokkoon teessee nu dirqama soonni barachitee beektan akka shamara warra kaanii kanaafuu waan keessa kee jiru gaafa isheen dhuftee wanna keessa kee jiru teessitee tokko tokkoon itti nu dirqama. ሶለኔ ፍራኦል ደረጀ አንፈለ ያገራይ ቆሞ ቃቹ ማና አደረገገሽ ሴራ ይጣልበታል። ከጎረቤት እሳት አይጭርም። ስም ይወጣለታል። ከማህበረሰቡ ይገለላል። ሱማ ሲዳማ አይደለም እውነት ወልሞታል። አፍኒ ግዛቸው ነመሩ ስለራሴ ብቻ በማሰብ የሚወዱኝ ሰዎች በእኔ እንደዚህ መሆኑ ሰቃዩ ስቃይ አልገባኝም ነበር። ታዲያ ከጻፈልኝ ቀናና በመጨነቅና በማሰብ ራሳችን ለሌላ ጭንቀት እንጨምራለን። አልነጋም መሐመድ ሸሪፍ አብዱራህማን የጉማ የዓመቱ ተስፋ የተጣለበትን ተዋናይ በቀጥታ የምንገልጽበት ጊዜ ይሆናል። ሳሊም አብዱራህማን ለፍትህ አመሰግናለሁ። እኔ ምንም ደጋፊ የለኝም፣ ግን ገብርኤልን በጣም አመሰግናለሁ። ይቅርታ ተመለስኩ። ልጄ አባዬ ታሸንፋለህ ብላኝ ነበርና ኪያዬ ቴንክ ዩ። አሁን የምርጥ ረዳት ሴት ተዋናይት እጩዎችን ቪዲዮ እንመልከት። ምርጥ ረዳት ሴት ተዋናይት ለምን አልጋገርሽ? ቸርችረሽ የምትጋግሪውን የወያው እየስጨፍር ልሰጪ ነው ብሎ ነው። ማን ችቦል ታበራ ጠሩታ ብዬ ስመጣ አንተ የለም። ከዛ ደግሞ ሬዲዮኑ ክፍት ነው። እሱን ዘግቼ ልወጣ ስል መጣ። ያ ከርፋፋ እኮ ትንሽ አበሳሽተኝ ራሴን ሲያመኝ ነው ወደዚህ የመጣሁት። ጥቁር አደይ ሜሮን አብርሃ የምሬን ነው። አቤል ምንም ይደቀሩ እኮ ምንም አድርገን ይፈርቻለሁ። ምን ሆነሻል? ኧረ ተረጋጊ። አንተ ማነህ? ስድስት ሰዓት ከሌሊቱ ማርታ ጎይቶ እኔ እናንተ ነገር ገና ደው ያበቃለት። አንተ ያማህል እንዴ? ደሳ እንዳልጓጓ አሁን ሲደርስ መሄድ ፈራሁ። ህልማችን አይገናኝም። እቅዳችን አንድ አይደለም። ተስፋዬ ከከሰመ ህልሜ ቅዠት ከሆነ ሁሉም ነገር ከተበለሻሸ በኋላ ምንም ለበጎ ለፍትህ ኑሐሚን መሰረት
ከተጋቡ 1 ዓመት ሆናቸው። ሔዋንን ጠንቅቅ ያውቃታል። ሁሌ ማሸነፍ ብቻ ነው የምታስበው። የኔንስ እናት ምን ያክል ብጠላት ነው? 2 ቅጣት ፌቨን ገብረ ሕይወት ምላክ ሄደህ ዳግመኛ ልታገኛት እንደማትፈልግ ትነግራታለህ። ዳጎስ ያለ ገንዘብ ትሰጪውና አፉን ታዘጊዋለሽ። መቼ አይሳካልሽ። እሱ የኔና የኔ ነው። አይ አይሰማም። እንደ በግ መነዳት ብቻ። ባለክራር ማርታ አባይ ማርታ ጎይቶም እግዚአብሔር ይመስገን እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር ተመሰገነ ይሁን። መልካም ምሽት። እንኳን አደረሳችሁ፣ እንኳን አደረሰን። የተሸለማችሁ እንኳን ደስ አላችሁ፣ የታጫችሁ እንኳን ደስ አላችሁ፣ ተገኛችሁ እንኳን ደስ አላችሁ። ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው። በድጋሚ እንኳን አደረሳችሁ። የዓመቱ ምርጥ ረዳት ወንድ ተዋናይ እጩ ቪዲዮውን ተመልክተን ተመልሰን እንገናኛለን። ምርጥ ረዳት ወንድ ተዋናይ በጣም በቅርቡ ክሮሮ ልጅ መቃብርን አለማመዳለሁ። ትራስን ይህንን ቃል በድጋሚ ላንቺ ማለት ቢከብደኝ፣ ነገር ግን አሁን ቢሆን ተረጋግጥ። የተገኘ ጫማ ቁጥር ተመሳሳይ አጠገቧ በሚባል ደረጃ ለማትረፍ ሰከንድ ሲቀረኝ ጭንቅላቷን በስቶ ይገባል። ጃላሞራ ነብዩ ድሬስ ትልቅ ህልም ስለነበረኝ ነው ከገጠር ፎጣ ይዣት በመጣት አንድ ነጠላም ሰራ በሷ ነው ይደርሱ። ኧረ ተው ግደል እንዴ! የሚለው ቱቱላ ነው እናንተ ወይባ ዋወላ እንኳን ተማረ ያው ለአባቱ ደረሰ። ማባያው የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞዬ Muhammad Ozi Fule, Akure ne di baccishe mo fi daura galatem. Tayanara. Aneti no sidami. Afni Amanuel ሀብታም ሰዎች በየዓመቱ እዚህ ለመገበር ይመጣሉ። የሐይቁን ንጉሥ ያዝንላትና ለምን ገደለኝ ብለህ እንዳታዝነው። የገደልኩ ልትገድለኝ ስለመጣ ያቃጠልኩ ደግሞ የኔንና የእናቴን ጊዜ ስላቃጠልክ 6 ሰዓት ከሌሊቱ ሚኪ ተስፋዬ ጉራ ለመጨርጨር የመጣ ይመስላል። አንተ ብቻ ይመስላል ኃጢአት የምትቀጡ አላዛር ለባላጋራ ንቀትን ያሳየህ ዕለት ራሱ የሚነድፍ ጊንጥ ሆንክ ማለት ነው። ትንሹ ንዴትን ሳይሆን ትልቁን እቅድህን ነው ማሰብ ያለብህ። እንደ ልጄ ባየሁት ዳሪክ ጨለማ ውስጥ ተጸፋ። ለፍትህ ፈለቀ አበበ ምርጥ የዓመቱ ወንድ ረዳት ተዋናይ 4ኛ ዋንጫቸውን ያነሳሉ። አፌኔ አማኑኤል ሀብታሙ Magano Galato Illos
ዶያ ወርባ ሲዳሙ ወርባ ኢትዮጵያ ጉሩሜ ዚ ወርባ ቅድስቴ ጋላጢኔም ፎም እንደምናመሻችሁ የጥበብ ቤተሰቦች እንኳን አደረሳችሁ ተሸላሚዎች እጮች ደስ ላላችሁ አመሰግናለሁ ሽሚ እግዚአብሔር ያክብርልኝ አሁን የምርጥ ዋና ሴት ተዋናይ እጮችን ቪዲዮዎችን እንመለከታለን ምርጥ ዋና ሴት ተዋናይት እኔ ምንም ቴሽኖኝ አይደለም የምሬን ነው የሆነ ሰው ነክቶኛል እንዴ እኔ ምንም ነገር ሳይሆን እንዴት እንደዚህ ሊሆን ይችላል ምን አይነት ራስ ወዳድ ልትሆን ነው እዚህ ጫካ ውስጥ ለነካን የምትለው ቆይ ምን ነገር የተፈጠረ ከዚህ ቤት እንድንወጣ ፈልገው 6 ሰዓት ከሌሊቱ ሰላም ተስፋዬ አገኝ እንዳትነከኝ ዞር በለልኝ አሩና ባንተ የሚጠራ አይደለም በለኝ በተጠግኝ ነው ለተሰነጠቀዋለሁ አደረክ ብቻ የሚቀር እኮ አይደለም ውሃው ስንት ነው ስለሆነ ነገር ሁሉ ይቅር ብያለሁ ዛሬ እንቶኝ ጥቁር አደይ ኤደን አይሸሹ እንዴ ለምንድነው ማቆርቆራን ያልቆረጥኩ እንደዚህ አይነት ንግግርም ሆነ መልስ ካንቺ በፍጹም አልጠብቅም አንተ ስራ እንዲቀርብ ተብሎ ቤት በቀየርክ ቁጥር እኔ ጓደኛና ጎረቤት አይኖረኝም ማለት አላሳዝንህም ባለክራር ሊዲያ ሞገስ አቤርን አልተቀበልኳቸውም እኮ ሞታ እዚህ ላይ ይመስላል ነበር አላመንኩም እኮ ነበር ምን ያህል እንደተሰቃየ ስላልክም አንተ የኔ መስፍን አይደል አሁን ተረጋግተህ አዳምጠኝ አሁን ያልከውን ነገር ድገም እኔን አታውቅኝም ትዝታ ቃል ኪዳን ጥሩ ሌላ ነገር ማሰብ አልችልም ሀላሌ ፈርጭራቴ ገላቱ ዲሃሲሳን ነው ዲጋሲፋ እኔ እዚህ የመጣሁት የጀመርኩትን ነገር እንዴት መጨረስ እንደምችል ላሳይክ ልጅህን አልብሳኔ ንግጭት አፍኒ ፍሬው ተምራት 11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ በጣም ስለምወዳት ነው አማንዬ እንኳን ደስ ያለ እግዚአብሔር ይመስገን እግዚአብሔር ሁሌም ለኔ እረኛዬ ነው እግዚአብሔር
የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁንም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ፣ ቴዲዬ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁኝ ስለነበራችሁ ቃልዬ እንኳን ደስ ያለሽ። ሙሉሽ ክብረት ስጥልን። በዚህ ዘርፍ ያለፈውን አመት ጉማ ያሸነፈችው ራሷ ቃል ኪዳን ጥበቡ ነበረች። ፊልሟም ልባም የተሰኘው ፊልም ነው። እንኳን ደስ አላችሁ፣ እንኳን ለዚህ ቀን ያደረሳችሁ። የተሸለማችሁ የታጫችሁ እንኳን ደስ አላችሁ። አንድ ነገር ከይቅርታ ጋር መናገር ፈልጋለሁ። በአሁን ሽሜ እንደገለጸው የእድሜን ግማሽ ቲያትር ሰርቻለሁ። አንድም ቀን ሸልሜም አላውቅም። ግን ይሄ ለእኔ ትልቅ ሽልማቴ ነው። የኮቪድ ጊዜ የጉማ አዋርድ ሸላሚ ትሆናለህ ተብዬ ደስ ብሎኝ በአጋጣሚ በኮቪድ ምክንያት ሽልማቱን ቀረ። እኔም በኮቪድ ታመሜ ወይኔ ልሞት ነው ወይ ብዬ እግዚአብሔር ለዚህ ለዛሬ ቀን ስላደረሰኝ ክብርና ምስጋና ይግባው። በጣም አድርጌ አመሰግናለሁ። አሁን የምርጥ ዋና ወንድ ተዋንያን እጩዎችን ቪዲዮ ተመልክተን እንመለሳለን። ምርጥ ዋና ወንድ ተዋናይ መወያየት ደግሞ ሙሉ ሰው ትንሽ ተጫውቼ ይሄዳል። እንኳንም አልተኙ። ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመን። ከዚህ በኋላ አንቺ ከሞትሽ ለማንም ብዬ ሰው አልገኝም። ጥቁር አደይ ናታይ ጌታቸው። አሁን ግን የፊት ከአንዴ በላይ እንደማልገለው ተስፋ አለኝ። አረመኔ ስለሆንክ ነው እንጂ የእውነት በስሜታዊነት ቢሆን ያደረከው ያን ሁሉ ተጸጽተህ እጅ ትሰጥ ነበር። እንደብቁ እኮ ህይወትሽን ያረዘመልሽ ሰይጣን የምትል ሰው ትዝታ እንግዳ ሰው ሀብቴ በህዝቤ ቆንማ አንተ ማንን ጎፈሬ ታመጥናል? ምንድን ነው የሚሞልጭኝ? አረ ምንድን ነው የሚያዳልጠኝ? አረ እንዴት ቻልኩበት? አረ እንዴት ቻልኩበት? የሰክረሽ ስትመጪ መኪና ውስጥ እንደገባሽ አላውቅም። በዛ ላይ ደግሞ ትንቦ እየጠጣሽ ነበር። እደፈጣጠጥሻለሁ። ውጭ ብያለሁ። ሁለት አይነት ቸርነት ፍቃዱ ከቋንጮ ቃኒ ቃፖሮሴ ገደንሳን ማካተዋቴ ማሞቲ ካዋታ ኔራት ሞቆላና ፎ ከጤሱ መንጋ ጋኖ ዛሬ ቢጄን ፍልቄ ወጣ ሐዋሲራ ማራኖዬ ሀላሉ ብሎ ሀላሉ ዲሳስቴሻ ስሜ ዲጎ ስፋ ሳይሆን ዲጎ ፋሲ ነው። አፍኒ ሚያስ በሽታ እኮ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ቀድሞውን መለየት ስለምትፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባት አልፈልግም። ለምን መጣች? ተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። አልነቃም። ሙሉ ዓለም ጌታቸው የጉማ የዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው።
ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው አመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግናለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁኝ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። ናታይ እንኳን ደስ ያለ። ተስፍሽ ክብረት ይስጥልን። የበደሌ ስፔሻል ምርጥ የህዝብ ፊልም 6 ሰዓት ከሌሊቱ በኃይሉ እንግዳና በሸነነ ቦሮ። ህጋዊ ድሃ ኤልያስ ፋንታሁን፣ ጥቁር አደይ ህሊና ደረጀ፣ ትዝታ ዝናዊት ዘርጋባቸውና ኖህ ማዕረግ፣ ባለክራር ጸጋ ባተ። ባለክራር ጸጋ ባተ ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ። ያንተም ነው ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቆም ራሱ ለኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃኸኝ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር ያክብርልኝ። የባለክራር ፊልም አባላት እንኳን ደስ ያላችሁ። ጸጋ ባተ የዓመቱ ምርጥ ዳይሬክተር እጩ ቪዲዮዎችን አይተን እንመለሳለን። ምርጥ ዳይሬክተር ትዝታ ዳንኤል አለማው፣ ጥቁር አደይ ፍጹም ካሳሁን፣ አፍኔ ታሪኩ መኮንን፣ ለፍትህ ኪሩቤል ስዩም፣ 6 ሰዓት ከሌሊቱ በኃይሉ እንግዳ። የጉማ ምርጥ ዳይሬክተር ፍጹም ካሳሁን። የእውነት በጣም አሁን ደስ አለኝ። ምክንያቱም ይሄን ዘርፍ በጣም ወደዋለሁ፣ በጣም ፈልገዋለሁ። ይሄ ዋንጫ ይሄ ዋንጫ እኔ ጋር ይቀመጥ እንጂ የጥቁር አደይ ክሮች ከካሜራ በፊት ከካሜራ ጀርባ ያላችሁ እውነት እኔ ጋር ተቀምጦላችኋል እንጂ የእናንተ ነው።
ብዙ ሆናችኋል። ናታይም እንኳን ደስ አለ ያልነውን ሁሉ አድርገናል። ኮንግራ በጣም አመሰግናለሁ። ይሄን ዋንጫ ከቅድስት በመቀበሌም በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ቴንክ ዩ። ፍፄ እንኳን ደስ ያለ ኪዱ እናመሰግናለን። አምና ላይ የዚህ ዘርፍ ተሸላሚዋ የዛሬዋ አሸላሚ ቅድስት ይልማ ነበረች። የ11ኛው የጉማ የህይወት ዘመን ተሸላሚ በሙያቸው ሁለት ናቸው። ተዋናይት ፍቅርተ ጌታሁንና ተዋናይት ወለላ አሰፋ። ተዋናይት ፍቅርተ ጌታሁን፣ ተዋናይት ወለላ አሰፋ። የህይወት ዘመን ተሸላሚ ተዋናይት ፍቅርተ ጌታሁን፣ ተዋናይት ወለላ አሰፋ። እንደምናመሻችሁ። እንግዲህ እግዚአብሔር ለዚህ ቀን አድርሶን ለዚህ ሰዓት ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት የኢትዮጵያን ሕዝብ ጠቅላላ ነው ማመሰግነው። ከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር አዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባው፣ ጸጋው ይጓደል። ተመስገን እግዚአብሔር ይመስገን። ለልጆቼ ቤተሰቦች እጅግ አርጌ በጣም አመሰግናለሁ። ለሙያ አጋሮቼ፣ ለባለቤቴ ቤተሰቦች፣ በሀገር ውስጥም በውጭ ላላችሁት ሁሉ ለኔም ቤተሰቦች ከጎኔ ሳትለዩ እኔን በማጽናናት ካጠገቤ ላላችሁት በሙሉ እጅግ አርጌ አመሰግናለሁኝ። ላንጋፋውና ድምፃዊው አያሌው መስፍንን እጅግ ከልቤ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ ፕሮግራም አዘጋጅ ለአቶ ዮናስ ብርሃነ መዋ ይህን ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። ሳምሪ ሞካሽን አመሰግናለሁኝ እጅግ አርጌ። በተረፈ እኔ እከሌ ከከሌ ማለት አልችልም። በደረሰብኝ ሐዘን ሁሉም ከጎኔ ቆሟል። ሁሉም ሰው የኢትዮጵያ ሕዝብ ድፍን የኢትዮጵያ ሕዝብ ማለት እችላለሁ። ለመርካቶ ሕዝብ ደግሞ እጅግ በጣም ከልቤ አመሰግናለሁ። እግዚአብሔር ተመስገን። ለበስንቱ ድራማ አዘጋጅና ደራሲ ለአቶ አብርሃም ገዛኸኝም ለክሮችም ጭምር እጅግ አርጌ አመሰግናቸዋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እንደምናመሻችሁ። እንኳን ለዚህ ለተቀደሰ ቀን እግዚአብሔር ሰብስቦ አደረሰን። ክብሩን እንግዲህ እናትና ልጁ ቸሩ መድኃኔዓለም ይውሰድ። በመቀጠልም ይሄንን የአዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ
እድሜና ጤና ይስጠው ከነ ግሩፑ ማለቴ ነው። ጠቅላላ ከነ ባልደረቦቹ አመሰግናለሁ። እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድኃኔዓለም ይርዳው፣ ሁሌም ከፊቱ ይሁን። ሲቀጥል ደግሞ እንግዲህ እናንተ የጥበብ ቤተሰብ በሙሉ ይሄን ምሽት ለማድመቅ ካላችሁ ጊዜ ቆጥባችሁ ተጣባችሁ መታችሁ ይሄንን መልካም ፕሮግራም ለማየት ጊዜያችሁን ስለአቃጠላችሁ አመሰግናለሁ። ክብረት ይስጥልኝ በሙሉ። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁን። የሙያ መንትዮቹ መሪ ተዋንያን ገዳ አሰፋና ፍቅርተ ጌታሁን እንኳን ደስ ያላችሁ። የሄርሜላ የሴቶች ሽልማት ወይዘሮ ወሰኔ ኃይሉ በወሰኔ ኃይሉ ስም በጣም ነው የማመሰግነው። እኔ ወሲን አሁን እሳቸው እንደገለጿት የቆንጅና ውድድር ተወዳዳሪ ብቻ ሳትሆን የመጀመሪያ ባች ያ ማለት እንደ ኢትዮጵያ የመጀመሪያ በዩኒቨርሲቲ ደረጃ የፋሽን ዲዛይኒንግ ክላስ ሲሰጥ ወሲ ካስተማረቻቸው ተማሪዎች መካከል እኔ አንዷ ነኝ። በጣም ስለፈራሁ ድምጼ ይንቀጠቀጣል። በጣም ይቅርታ እና በዚህ አጋጣሚ ማለት ነው ወሲ በሰዓቱ እኛ ፋሽን ዲዛይኒንግ ልብስ ቀዶ መስፋት ብቻ ሳይሆን የትልቅ ሙያ ባለቤት እንደሆነ ከሀገር ውጪ ሆና በጊዜው ብዙ ልምድ ካገኘች በቃ ከቲዮሪ ውጪ ፕራክቲካሊ ያሳወቀን ሰው ባልነበረ ጊዜ እሷ በተለያዩ ሀገራት በነበራት በጣም ትልቅ ኤክስፒሪየንስ እኛን አስተምራን ፋሽን ዲዛይኒንግ የብዙ ሙያዎች ባለቤት እንደሆነ ያስተዋወቀችንና በክብር ባህር ዳር ዩኒቨርሲቲ ውስጥ የመጀመሪያ ባች ነን ብያችኋለሁ። ያኔ በጣም ትልልቅ ዲፓርትመንቶች በነበሩ ጊዜ ፋሽን ዲዛይኒንግ ተብሎ በእንደዚህ ያ ማለት 4 ዓመት ነው የተማርነው። እንዴት እንደዚህ አይነት ትምህርት ቤት እንዴት እንደዚህ አይነት ትምህርት በዩኒቨርሲቲ ደረጃ ይሰጣል ተብሎ እኛም እንዲሁ ፍቅሩ ስላለን ብቻ ነው የገባነው። ያኔ ግን እሷ ባሳየችን እሷ ባስተማረችን ደረታችንን ነፍተን ግቢ ውስጥ የተከበረ ሙያ ባለቤት እንደሆነ ያሳወቀችን ሴት ነች እና እኔ በእውነቱ በጣም እድለኛ ነኝ እሷን በእንደዚህ አይነት ትልቅ መድረክ ይሄ ሁሉ የተከበረ ሰው ባለበት የሷን ማመስገን መቻሌ በጣም ነው የማመሰግንሽ ወስዬ። በጣም ነው የምወድሽ። እኔ አሁን የህንደኬ ዲዛይን ባለቤት ነኝ። ባህላዊ የሆነ ልብሳችንን እንደዚህ ዝንጥ ባለ ዘመናዊ መልኩ እየሰራው የምኖር ሰው ነኝ። ወስዬ በጣም ነው የማመሰግነው። ቴንክ ዩ ሁላችሁ። የጉማ አዋርድ የዓመቱ ምርጥ አጭር ፊልም ተሸላሚ በማን አይን አሸናፊ መስፍን ማመሻችሁ። ያው 2014 ወስደን ነበር፣ አሁን ሁለተኛ ጊዜ ነው። እግዚአብሔር ይመስገን። እሺ በመጀመሪያ ክብሩ ሁሉ ለአምላኬ ለመድኃኔዓለም እሱ ክብሩን ይሰድልኝ። ይህንን ሾርት ፊልም እንድሰራ ለደገፉኝ ሁሉ አመሰግናለሁ። ማይክሩ ሁላችሁም፣ የጎልደን የጌዘ ስታርስ ቲሞች ሁላችሁም፣ እነ ሙሴ ይመቻችሁ፣ አመሰግናለሁ። እኔ መናገር የፈለግኩትን ስቶሪ ለደገፉኝ ሁላችሁም አመሰግናለሁ። ለቤተሰቦቼ፣ ለእህቴ፣ ለምህረት ሁላችሁም አመሰግናለሁ። ስፔሻሊ ለአባቴ የአንተ ምክር፣ ድጋፍ እና ኃላፊነት ያስተማርከኝ አንተ ነህ። ጓደኛዬም አባቴም ሆነክ አንተ ነህ የቀረስከኝ። እኔ ያው የወታደር ልጅ ነኝ።
እና የአንተ ልጅ በመሆኔ በጣም እኮራለሁ። ያው ህዝብ ፊት ባመሰግንህ ደስ ይለኛል። አመሰግናለሁ። አመሰግናለሁ። አሸናፊ መስፍን እንኳን ደስ ያለህ። ምንወድሽ ምናከብርሽ እንግዲህ ህይወት ዘመን ማለት ቀላል ነገር አይደለም። ምን ተሰማሽ? እንግዲህ ደስ ብሎኛል። ያው እንግዲህ እምልህ መነሻ ነን እኛ ለወጣቱ እዚህ ደርሷል እና ያ ደስ ይላል። እንደዛ ሆነ አስቦ ሲያከብሩ። በሁለተኛ ደረጃ ደግሞ እዚህ አድዋ በመሆኑ ደስ ይለኛል። ሶስተኛ ከጓደኛዬ ጋር በመሆኑ በጣም ነው ደስ የሚለኝ። እኩል ነው ልፋታችንም ቅጥራችንም አንድ ስለሆነ ለዚህ ነው ደስ ያለኝ። እውነት ነው። ምክንያቱም ሁለታችሁ የምትነጣጠሉ አይደላችሁምና ዛሬ ሁለታችሁም አንድ ላይ በመሸለማችሁ እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው። ስላገኘሁሽም ደስ ብሎኛል። ተመልካቾቻችን እንግዲህ ያው ከተወዳጇ አርቲስት ወለላ አሰፋ ልጇ ይኸው እዚህ መሀላችን ይገኛል። ምን ተሰማ? በጣም ነው ደስ ያለኝ። እናቴ ለዚህ ክብር በመብቃቷ እድሜ ጤና ሰጥቷት ይህንን በማየቴ በጣም ደስ ብሎኛል። ይገባታል። የእውነት ነው። እኔ ከረጅም ዓመት በፊት ትወና ሰራ ነበርና አንድ ኦዲሽን ላይ አብረን ተገናኝተን ሳይሳካ ቀረ። የኔ ግን ከሷ ጋር በመገናኘቴ ደስ ብሎኛል። ድጋሚ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። አንተስ ምን ዘርፍ ላይ ነው? እኔ ያው ማርኬቲንግ ላይ ነው የምሰራው። በዚህ ሙያ ላይ ነው ያለሁት። በድጋሚ እንኳን ደስ አለ ማለት ፈልጋለሁ። አመሰግናለሁ። ለሁላችንም እንኳን ደስ አለሽ በላይ ይገባሻል። አመሰግናለሁ። እሺ ተመልካቾቻችን እንግዲህ 11ኛው ጉማ አዋርድ እንደዚህ ብሎ በአማረና በደመቀ ሁኔታ ተጠናቋል። ዮኒ እንኳን ደስ አለ በድጋሚ። አንተ ደስ ብሎኛል። በጣም አድካሚ ነበር። እንኳን አንተ ሁላችንም ስንደክም ያመሸነው። ምን ተሰማ? በጣም ነው ደስ ያለኝ። በጣም ሰክሰስፉል ነው። ሰው በደንብ ዘንጦ ነው የመጣው። ፕሮግራሙ አጭር ክልብቻ ያለ ነው የነበረው። አዲስ ቦታ ላይ ትልቅ ቦታ ላይ ትልቅ ስራ ሲቀርብ ደስ ይላል። በጣም ሰፊ ነው። እንዲያውም እንደ ስፋቱ ሰው ግጥም ብሎ ሞልቶ ነው ያየ ነው። ከታችኛው በጣም ሞልቷል። ቆሎ ነው ያለው። ግቢው ሞልቷል። እንደዚህ ከጠበቅነው ውጪ በጣም ሞልቶ ነበረ። በጣም ዘናጭ ሰዎች ነበሩ። ተሸላሚዎቹ በጣም ደስተኞች ናቸው። ኤክስፔክት ያላደረግነው ሽልማትም ነበር። አልናገርም በግል እንዳይያዝብኝ ብዬ ነው። በተረፈ ግን በጣም ደስ ይላል። ለዚህ ሁሉ ድካም ልፋት ደግሞ ላንተ እባካችሁ ሊዮኒ ሽልማት ከህብረተሰቡ ማለት ነው። ጃሚ ላይ ሸልሙ አይደለ? አዎ ጃሚ አፕሊኬሽን ላይ ያው ይቻላል። ዮኒ በጣም ኑርልን፣ ክበርልን። ለ12ኛው ያገናኘን። እንወዳቸዋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። መልካም ጊዜ። የሚቀጥለው አመት እንገናኝ። ቴንክ ዩ ዮኒ።